በዚህ ቅጽበት አንድ ሰው ሰላምህን ሊሰርቅ እየሞከረ እንደሆነ በነገርስ ገንዘብ አይደለም፣ ጊዜ አይደለም፣ ይልቁንም ሰላምህን፣ ደስታህን፣ ነፃነትህን። እናም ይህ የሆነ እንደሆነ እንኳን ላታውቅ ትችላለህ። አብዛኛው ሰው እድሜ ልኩን ለምን ባዶነት፣ ጭንቀት፣ ሽንፈት እንደሚሰማው እያሰበ ይኖራል። ነገር ግን መልሱ ካሰብከው በላይ ቀላል ነው። ልብህ ጥቃት እየደረሰበት ነው በየቀኑ። ዛሬ ሁሉንም ነገር የሚቀይሩ 3 ጥንታዊ ምስጢሮችን አሳያለሁ። ከ1000 ዓመት በፊት ነገስታትና ነቢያት የተጠቀሙባቸው ምስጢሮች፣ ዛሬም ድረስ የሚሰሩ ምስጢሮች። አብራችሁን ቆዩ። አንድ ምስል ልሳልላችሁ። ይህን ምስል ታውቁታላችሁ፣ ትሞታላችሁ። ትነቃለህ፣ እግርህ መሬት ከመንካቱ በፊት ስልክህን ታነሳለህ። መጥፎ ዜና፣ ልብ የሚያሸብር መልእክት፣ አንድ ሰው የሚጎዳ ነገር ተናግሯል፣ የሚያስጨንቅ ነገር ታያለህ፣ የሚረብሽ ቪዲዮ፣ ስሜት የሚቀሰቀስ አስተያየት። ቁርስ ላይ ስትረሽ 10 ተጨንቀሃል። ቀትር ላይ በሀሳብ ተውጠሃል፣ ምሽት ላይ ዝልሃል። ዋናው ጉዳይ ደግሞ ይህ ነው። ለምን እንደምትሰማው እንኳን አታውቅም። ራን ትወቅሳለህ፣ ሌሎች ሰዎችን ትወቅሳለህ፣ ሁኔታዎችን ትወቅሳለህ። ነገር ግን እውነተኛው ችግር በሮች ወለል አድርገህ ከፍተህ መተው ነው። ስለዚህ አስቡ፣ አንዲት ታላቅ ከተማን በዓይነ ህሊናችሁ ሳሉ። በቅጥሮች የታጠረች ምሽግ ከተማ። እነዚህ ቅጥሩ በሮች አሏቸው፣ ጠንካራ በሮች፣ ጥበቃ የሚደረግላቸው በሮች። እነዚህ በሮች ምን ወደ ውስጥ መግባት እንዳለበትና ምን መውጣት እንዳለበት ይወስናል። እነዛ በሮች ሳይጠበቁ ክፍት ቢተው ምን ይሆናል? ጠላቶች ይገባሉ፣ ሌቦች ይገባሉ፣ በሽታ ይሰራጫል፣ ከተማዋ ዝረከረካለች፣ ጠፋለች። ልብ እንደዚያ ከተማ። አብዛኞቻችንስ በሮቻችን ወለል አድርገን ከፍተናቸዋል። መርዛማ ዜናዎች እንዲገቡ እንፈቅዳለን፣ መጥፎ ሰዎች እናስገባለን፣ አጥፊ ሀሳቦች እናስገባለን፣ ፍርሃት፣ ጥርጣሬ እና ጭንቀት እናስገባለን። እናም ከዚህ በኋላ ለምን እንደተሰበርን እንገረማለን። ነገር ግን የምስራች አለ። ጥንታዊ ጥበብ ኃይለኛ ነገር ይባል። ይህን ህይወት የቀየረ ነገር እናንተንም ሊቀይር እንደሚችል አምናለሁ። አሁን ሰዎች ሁሉ ጠቢብ የሆነው ንጉሱ ሰለሞን ስለ ልብ ያለን አመለካከት የሚቀይር አንድ ነገር ተናግሯል። ምሳሌ 4:23 ከሁሉ ይልቅ ልብህን ጠብቅ፣ የህይወት መውጫ ከእርሱ ነውና ይላል። ሁኔታዎች አይደሉም፣ ሌሎች ሰዎች አይደሉም። ልብህ ሁሉንም ነገር ይወስናል። የመጀመሪያው ሚስጥር ነው። የምንጭህን ኃይል ተረዳ። ሰለሞን ትምህርቱን ይቀጥላል፣ እንዲህ ይላል፣ የህይወት መውጫ ከእርሱ ነውና። ይህ ምን ማለት እንደሆነ ይገባል። በህይወት ውስጥ ላለው ነገር ሁሉ ምንጭ ሶርስ ነው። ስሜቶች የሚመነጩት ከልብ ነው። ውሳኔዎች የሚመነጩት ከልብ ነው። ድርጊቶች የሚመነጩት ከልብ ነው። ልክ እንደ ውሃ ፏፏቴ ነው። በአንድ ከተማ ውስጥ የሚያምር ፏፏቴ ታውቃለህ? ጥሪኝ የመሰለ ንጹህ ውሃ ይፈስ። ነገር ግን ያ የውሃ ምንጭ ይበከልስ? አንድ ሰው መርዝ ቢጨምርበት ያ ተሽሞኑ የሚፈሰው ፏፏቴ አሁን ከሱ የሚጠጣውን ሰው ሁሉ ይመርሳል። ልብ ልክ እንደዚያ ፏፏቴ። ለልብ የምታስገባው ነገር በህይወት ውስጥ ይወጣል። ልብ ባሉታዊ ከሞላው ህይወት አሉታዊ ይሆናል። ልብ በፍርሃት ከሞላው ህይወት ፍርሃት ይሆናል። ልብ በጥርጣሬ ከሞላው ህይወት ጥርጣሬ ይሆናል። ነገር ግን ዋናው ኃይለኛው ነጥብ እዚህ ጋር ልብህ በእምነት ከሞላው ህይወትህ የእምነት ይሆናል። ልብህን በተስፋ ከሞላው ህይወትህ የተስፋ ይሆናል። ልብህን በሰላም ከሞላው ህይወትህ ሰላም ይሆናል። ለዚህ ነው ልትጠብቀው የሚገባው። የመጀመሪያው በር የምትወስደው የምትመግበው ነገር በር ነው። ምን እየሰማ ነው? ምን እያየ ነው? ምን እያነበብክ ነው? ምን አይነት ዜና ነው ወደ ውስጥ እያስገባ ያለው? ጊዜህን ከማን ጋር ነው የምታሳልፈው? እነዚህ በልብ ውስጥ እየተዘሩ ያሉ ዘሮች ናቸው። ዘሮች ደግሞ ዛፍ ይሆናሉ። ዛፎች ፍሬ ያፈራሉ። ያ ፍሬ ደግሞ የህይወትን ጥራት ይወስናል። አሁን ፈትናለሁ። ህይወትን ተመልከት፣ ስሜቶችን ተመልከት፣ ውሳኔዎችን ተመልከት። አሁን ራስን ጠይቅ። ምን አይነት ዘሮች ነው እየዘራሁት ያለሁት? የእምነት ዘር ነው ወይስ የፍርሃትን? የፍቅር ዘር ነው ወይስ የጥላቻን? የእውነት ዘር ነው ወይስ የሐሰትን? ምክንያቱም የዘራኸው ማንኛውም ነገር አሁን እያጨድክ ነውና። ልብህን ለመጠበቅ የመጀመሪያው ሚስጥር ነው። ወደ ውስጥ ለምታስገባው ነገር ትኩረት ስጥ።
ቢ ኢንቴንሽናል። ያለ ዓላማ ስልክ መጎርጎር ስክሮል ማድረግ አቁም። መርዛማ ይዘቶችን መመልከት አቁም። መንፈስ የሚያዝሉ ሰዎችን መስማት አቁም። መራጩን በር ጠባቂውን ለሰላም የማይጠቅሙ ነገሮች አይሆንም በል። ሁለተኛ ምስጢር ደግሞ ይህ ነው። የሀሳባችሁን ኃይል ተቆጣጠሩ። አብዛኛው ሰው የሚሸነፈው እዚህ ጋር ነው። የመጀመሪያውን በር ይረዱታል፣ ሁለተኛውን በር ግን ይዘነጉታል። የሀሳባቸውን በር ሐዋርያው ጳውሎስ በታሪክ ውስጥ ታይቶ ወይም ከታዩት መንፈሳዊ መሪዎች አንዱ ጥልቅ የሆነ ነገር ተርኮሎበት እንዲህ አለ። ሁለተኛ ቆሮንቶስ ምዕራፍ 10:5 ሐሳብንም ሁሉ ለክርስቶስ ለመታዘዝ እንማረካለን ይላል። ይህን ላብራራላችሁ። አንድ ሐሳብ ወደ እናንተ ይመጣል። ምን ብሎ ሐሳብ ሹክሹክታ፣ ጥርጣሬ፣ ፍርሃት፣ ክሱ በጣም አብዛኛው ሰው ምን ያደርጋል? ይቀበለዋል፣ ያምነዋል፣ እንዲቆይ ይፈቅድለታል። በሱ ላይ ያሰላስላል። አእምሮ በሱ እንዲያዝ ይፈቅዳል። ያን ጊዜ የሐሳብ እምነት ይሆናል። ያ እምነት ደግሞ ልምድ ይሆናል። ያ ልምድ ደግሞ ማንነትን ይወስነዋል። ነገር ግን ጳውሎስ የሚለን አስገራሚ ነገር አለ። አንተ የሐሳቦች ሰለባ አይደለም። አንተ የሐሳቦች በር ጠባቂ ነህ። ሐሳብ ወደ አንተ ሲመጣ ያን ሐሳብ መመርመር ያንተ ስራ ነው። መጠየቅ አለብህ። እንዲቆይ ወይም እንዲወጣ የሚወስን ስልጣን አለ። እንዴት እንደምታደርግ ነገር አለ። አንዳንዱ ሐሳብ የፍርሃት፣ የጥርጣሬ፣ የውርደት ወይም የጭንቀት ሐሳብ ሲመጣ ቆም በል። ለጥቂት ጊዜ ቆይና ራስን 3 ጥያቄዎች ጠይቅ። አንደኛ የሐሳብ እውነት ነው? ሁለተኛ የሐሳብ ይረዳኛል? ሶስተኛ ክርስቶስ በዚህ ሐሳብ ይስማማል? ለእነዚህ ጥያቄዎች መልስ አይደለም ከሆነ ያን ሐሳብ ይመጣል አይላል። ወደ አእምሮ የመጣውን ሐሳብ ሁሉ ማመን የለብም። ሁሉም ነገር የሚቀይረው ምሳሌ ነው። አብዛኛው ሰው የሐሳብ ባሪያ እንደሆነ ያስባል። አንተ ግን ባሪያ አይደለም። አንተ ጌታ ነህ። አንተ በር ጠባቂ ነህ። አንድ ምሳሌ ልስጣችሁ። ለምሳሌ በሥራ ቦታ ስህተት ፈጠርክ እንበል። ወዲያውኑ እምቢ የሚል ሐሳብ ይመጣል። አንተ ደንቆሮ ነህ። መቼም ቢሆን ብቁ አትሆንም። ሁሉም ሰው ብቃት እንደሌለ እያሰበ ነው። ይህ ሐሳብ ነው። ወደ ልብ ሊገባ የሚሞክር ውሸታም ነው። ታዲያ ምን ታደርጋለህ? ቆም ትላለህ፣ ትመረምረዋለህ፣ እንዲህም ትላለህ፣ ይህ እውነት አይደለም። አንድ ስህተት ሰርቻለሁ፣ እየተማርኩ ነው፣ እያደግኩ ነው፣ እኔ ብቁ ነኝ። ያንን ውሸት ትቃወማለህ፣ በእውነትም ትሳካዋለህ። ሐሳብን የመማረክ ኃይል ነው። ፊልጵስዩስ የተባለ ጥንታዊ መጽሐፍ ቅዱስ ደስ የሚል ነገር ይላል። ፊልጵስዩስ ምዕራፍ 4:8 እውነተኛ የሆነውን ሁሉ፣ ጭምትነት ያለበትን ሁሉ፣ ጽድቅ የሆነውን ሁሉ፣ ንጹሕ የሆነውን ሁሉ፣ ፍቅር ያለበትን ሁሉ፣ መልካም ወሬ ያለበትን ሁሉ፣ በሌላ አነጋገር የአእምሮን በር ጠብቅ ማለት ነው። ማንኛውም ሐሳብ ዝም ብሎ እንዲገባ አትፍቀድ። መራጩን ሆን ብለህ አስብ። በር ጠባቂውን። ይህ ሁለተኛ ሚስጥር የስሜት ህይወትህን ይለውጠዋል። ምክንያቱም ስሜቶችህ ሐሳቦችን አይቆጣጠሩም። ሐሳቦች ናቸው ስሜቶችን የሚቆጣጠሩ። ሐሳብን ቀይር፣ ስሜት ይቀየራል። ስሜት ሲቀየር ድርጊት ይቀየራል። ድርጊት ሲቀየር ህይወት ይቀየራል። ሁሉም ነገር የሚጀምረው ሐሳብን በመማረክ ነው። ሶስተኛው የመጨረሻው ሚስጥሪ ነው። ዋነኛው መከላከያ ጸሎት ነው። የምትወስደውን የምትመገበውን ነገር ስለመጠበቅ ተነጋግረናል። ሐሳቦችን ስለመማረክ ተነጋግረናል። ነገር ግን አንድ የቀረ በር አለ። ከሁሉም በላይ ኃይለኛ የሆኑ በር፣ ያ በር የሚከፈተው በጸሎት ነው። ሐዋርያው ጳውሎስ የሚለውን ስሙ። ፊልጵስዩስ 4:6-7 በምንም አትጨነቁ፣ ነገር ግን በነገር ሁሉ በጸሎት በልመና ከምስጋና ጋር ልመናችሁን እግዚአብሔር ፊት አሳውቁት። አእምሮን ሁሉ የሚያልፍ የእግዚአብሔር ሰላም ልባችሁንና ሐሳባችሁን በክርስቶስ ኢየሱስ ይጠብቃል ይላል። ማችሁት የእግዚአብሔር ሰላም ልባችሁን ሐሳባችሁን ይጠብቃል። እስካሁን ስንል የነበረውን አስቡ። ልባችሁ ጥቃት እየደረሰበት ነው። ጠባቂ ያስፈልጋችኋል። ተከላካይ። ያ ተከላካይ ጸሎት ነው። ጸልይ ዝም ብላችሁ ለራሳችሁ እያወራችሁ አይደለም። ዝም ብላችሁ በጥሩ ሁኔታ እያሰባችሁ
ጸሎት ማለት ሁሉንም ነገር አሳልፎ መስጠት፣ ሪላክሲንግ ማለት ነው። እንዲህ ያላቸው ነው፣ አምላኬ ሆይ ይህን መሸከም አልችልም፣ ለአንተ ሰጥቼዋለሁ፣ እመካብሃለሁ፣ እጄን ሰጥቻለሁ። በዚያ አሳልፎ የመስጠት ቅጽበት ተአምራዊ ነገር ይከሰታል። ሸክም ይቃለላል፣ ጭንቀቱ ይቀንሳል፣ ሰላሙ ይመጣል። እንታ ሁሉ ጥበብ ከሁሉ ይልቅ ልብህን ጠብቅ የሚለው ለዚህ ነው። ምክንያቱም ልብ ምንጭ፣ ህይወትን መቀየር ከፈለግ ምንጭ መጠበቅ አለብህ። 3 በሮች እነዚህ ናቸው። በር 1 የምትወስደው የምትመገበው ነገር ነው። በር 2 የምታስበው ሀሳብ ነው። በር 3 ጸሎት። እነዚህ 3ቱ በሮች ጠብቅ፣ ልብ ይጠበቃል፣ ሰላም የማይናወጥ ይሆናል፣ ህይወት ይለወጣል። አንድ ነገር ልነግራችሁ ፈልጋለሁ። ስትታገሉ እንደነበር አውቃለሁ። ጭንቀት እንደተሰማችሁ አውቃለሁ። በህይወታችሁ ለምን ሰላም እንደራቀው ግራ እንደገባችሁ አውቃለሁ። የሆነው ስለተሰበራችሁ አይደለም፣ ደካማ ስለሆናችሁ አይደለም፣ በሮቻችሁን ስለጠበቃችሁ ነው እንጂ። ነገር ግን ዛሬ ጀምሮ ልክ አሁን ያን መቀየር ትችላላችሁ። ከዛሬ ጀምሮ ለምትወስዱት ነገር ትኩረት መስጠት ትችላላችሁ። ከዛሬ ጀምሮ የሀሳባችሁ ጌታ መሆን ትችላላችሁ። ከዛሬ ጀምሮ የእግዚአብሔር ሰላም ልባችሁን እንዲጠብቅ መጋበዝ ትችላላችሁ። ግንኙነቶች ይሻሻላሉ፣ ጭንቀታችሁ ይቀንሳል፣ ሰላማችሁ ይበዛል፣ ደስታችሁ ይመለሳል፣ ህይወታችሁ ይለወጣል። ምክንያቱም አንተ ሰለባ አይደለም፣ አንተ በር ጠባቂ ነህ። ህይወትን የመቀየር ኃይል የሚጀምረው ልብህን በመጠበቅ ነው። ስለዚህ አሁን እንድታደርጉ የምፈልገው ነገር አለ። አሁን አትጠብቅ። አንደኛ የምትወስዱትን፣ የምታዩትን፣ የምትሰሙትን ነገር መርምሩ። ምን ማየት ማቆም አለባችሁ? ምን መስማት ማቆም አለባችሁ? ከምን አይነት ሰዎች ነው ራሳችሁ ማራቅ ያለባችሁ? ሁለተኛ ሀሳባችሁን የመማረክን ልምምድ አድርጉ። በሚቀጥለው ጊዜ አሉታዊ ሀሳብ ሲመጣ ጠይቁት፣ በእውነት ተኩት። ሶስተኛ ጸልዩ። ስለ ችግሮቻችሁ ብቻ አትሳስቡ፣ ስለ ችግሮቻችሁ ጸልዩ። እግዚአብሔር አሳልፋችሁ ስጡት። የእሱ ሰላም ልባችሁን እንዲጠብቅ ካውስ። ይህ መልእክት ከባረካችሁ የእናንተ እርዳታ ያስፈልገኛል። ላይክ የሚለው ምልክት ተጫኑ። የሚቀጥለው ትምህርት እንዲመጣላችሁ ለዚህ ቻናል ሰብስክራይብ አድርጉ። ይህን መስማት የሚገባው ሰው ሼር አድርጉ። ምክንያቱም ዓለም ልባቸውን የሚጠብቁ ሰዎች ያስፈልጓታል። ዓለምን የማይናወጥ ሰላም ያላቸው ሰው ያስፈልጓታል። ሀገራችን እንደናንተ ያሉ ሰዎች ያስፈልጋታል። በለው አስተያየት መስጫ ኮሜንት ነገሩ። ከ3ቱ በሮች የትኛው ነው ይበልጥ የምትቸገሩት? በምትወስዱት ነገር በሀሳባችሁ ወይ በጸሎት አሳውቁኝ። እያንዳንዱን አስተያየት አነባለሁ። ይበልጥ በጥልቀት መማር ከፈለጋችሁ በዚህ ተከታታይ ትምህርት ውስጥ ያለውን ቪዲዮ ተመልከቱ። ላካፍላችሁ የምፈልገው ብዙ ነገር አለ። እስከዚያው ግን ልባችሁን ጠብቁ፣ ሰላማችሁን ጠብቁ። እናም አስታውሱ፣ ልባችሁ የህይወታችሁን አቅጣጫ ይወሰናል።